ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? እኔ መምህር ተረፈ መቆያ ነኝ። ዛሬ ተዘጋጅቼ ይዤላችሁ የመጣሁት የ11ኛ ክፍል ጂኦግራፊ ዩኒት 4 ነው። ግሎባል ፖፑሌሽን ዳይናሚክስ ኤንድ ቻሌንጅስ ነው የዩኒቱ ዋና ርዕስ። ግሎባል ፖፑሌሽን ዳይናሚክስ ማለት እንግዲህ የዓለም የህዝብ ቁጥር መለዋወጥ መቀያየር ነው። እሱ ደግሞ የሚያመጣው ቻሌንጅ ምንድነው የሚለውን እናያለን። ግሎባል ፖፑሌሽን ዳይናሚክስ ማለት the pattern and trends in the growth, distribution and characteristics of population across the world ነው። ዓለም ላይ ያለው የህዝብ እድገትን ስርጭትን እና ያሉ ካራክተሪስቲክስ ለምሳሌ ሶሺዮ ኢኮኖሚክ ካራክተሪስቲክስ ምን ይመስል እንደሆነ የሚያሳይ ነው ግሎባል ፖፑሌሽን ዳይናሚክስ። እንደ አጠቃላይ ግሎባል ፖፑሌሽን ዳይናሚክስ ኢንኮምፓስ ፋክተር such as birth rate ለምሳሌ የውለት መጠን፣ ዴዝ ሬት፣ ማይግሬሽን፣ ኤጅ ስትራክቸር፣ ፖፑሌሽን ደንሲቲ የህዝብ ጥግግት፣ ሶሻል ኢኮኖሚክ ኤንድ ፖለቲካል ፋክተርን የሚያጠቃልል ነው ፖፑሌሽን ዳይናሚክስ። ይህ ማለት ፖፑሌሽን ዳይናሚክስ ስፔሻሊ ኢንክሪዚንግ በሚሆንበት ወይም የህዝብ ቁጥር በጣም በፍጥነት እያደገ በሚሄድበት ጊዜ it affect global resource availability and demand የህዝብ ቁጥር በጣም እየጨመረ ከሄደ ዓለም ላይ ያለው የሪሶርስ አቬይላቢሊቲ ጥያቄ ውስጥ ይገባል። ለምን ኤክሰሲብሊ ዩቲላይዝ ስለሚደረግ ነው። ዲማንድ ደግሞ ይጨምራል ነው። so the global population is still growing አሁንም የዓለም የህዝብ ቁጥር እያደገ ነው ያለው at a slower rate than it has been since 1950 በ1950 ጀምሮ በስሎው በሚባል ደረጃ የዓለም የህዝብ ቁጥር እየጨመረ ነው ያለው። ይሄ ደግሞ በሪሶርስ አቬይላቢሊቲ እና ዲማንድ ላይ ችግር ፈጥሯል ማለት ነው። ለምን የህዝብ ቁጥር ሲጨምር ዲማንድ ይጨምራል። ዲማንድ ከጨመረ ደግሞ ሪሶርስ ኦቨር ዩቲላይዝ ይሆናል ማለት ነው። ስለ ፖፑሌሽን ዳይናሚክስ ስናነሳ a field of study that deals about population geography ነው። እንግዲህ ፖፑሌሽን ጂኦግራፊ ማለት ሰብ ፊልድ ኦፍ ሂውማን ጂኦግራፊ ነው። ምን ላይ ነው ፎከስ የሚያደርገው ፖፑሌሽን ጂኦግራፊ? it focuses on size of population የህዝብ ቁጥር ወይም መጠን፣ ኮምፖዚሽን ለምሳሌ እንደ ኤጅ ኮምፖዚሽን ሊሆን ይችላል፣ ሴክስ ኮምፖዚሽን ሊሆን ይችላል፣ ኤጅ ዲፔንዳንስ ሬሽዮ ሊሆን ይችላል። ሰው ፖፑሌሽን ኮምፖዚሽን ላይ ፎከስ ያደርጋል። ሌላው ስፓሻል ዲስትሪቢዩሽን ነው። ስፓሻል ዲስትሪቢዩሽን የህዝብ ስርጭቱ ምን ይመስላል? እንግዲህ ስፓሻል ዲስትሪቢዩሽን ስናይ ስፓርስሊ ፖፑሌትድ ሪጅን አለ፣ ደንስሊ ፖፑሌትድ ሪጅን አለ። ሰው እነዚህ ኢሹዎችንም አብሮ የሚያይ ፖፑሌሽን ጂኦግራፊ ነው። ኔክስት ቼንጅ ኢን ሂውማን ፖፑሌሽን አክሮስ ታይም ነው። ከጊዜ ጊዜ ያለውን የህዝብ ቁጥር ለውጥ የሚመለከት ወይም ስለዚህ ነገር ሞር የሚያጠና ፖፑሌሽን ጂኦግራፊ ነው። ሶ ፖፑሌሽን ጂኦግራፊ ኤግዛማይንስ how population pattern and processes interact population pattern and process እንዴት ነው ኢንተራክት የሚያደርጉት ከምን ጋራ? with physical and cultural environment ጋራ እንዴት ነው የፖፑሌሽን ፓተርን እና ፕሮሰስ ኢንተራክት የሚያደርጉት የሚሉ ጉዳዮችንም የሚያይ ነው ፖፑሌሽን ጂኦግራፊ። ሶ ፖፑሌሽን ጂኦግራፈርስ ምን ላይ ነው ፎከስ የሚያደርጉት? ፖፑሌሽን ጂኦግራፈርስ ፎከስ የሚያደርጉት on the study of population growth pattern, distribution, density, composition, dynamics እና ሞቢሊቲ ላይ ነው ፖፑሌሽን ጂኦግራፈርስ ፎከስ የሚያደርጉት። ሌላው ኢንተርናሽናል ማይግሬሽን ኤንድ ኢን ሪስፖንስ ነው። ይሄ ዓለም አቀፋዊ የሰው ልጅ ማይግሬሽን እና የሚያመጣው ሪስፖንስ ፖዚቲቭ ኦር ኔጋቲቭ ኮንሲኩዌንስ ምን እንደሆነ ለሱም አቴንሽን ይሰጣሉ። ኢምባላንስ ሊንክ ቢትዊን ፖፑሌሽን ኤክስፓንሽን ኤንድ ሶሺዮ ኢኮኖሚክ ፕሮግረስ የህዝብ ቁጥር ማደግ ከሶሺዮ ኢኮኖሚክ ፕሮግረስ ጋራ ያለው ኢምባላንስ ምን ይመስል እንደሆነ ትኩረት ይሰጣሉ። እንደ አጠቃላይ ስር ኢሴንሻል ፕሮሰስስ ዛት ዲፋይን ዘ ፓተርን ኦፍ ፖፑሌሽን ግሮዝ የህዝብ ቁጥር እንዲያድግ ወይም እንዲቀንስ የሚያደርጉ ሶስት ኢሴንሻል ፕሮሰሶች አሉ። እነሱ ምን በመባል ይታወቃሉ? ኮምፖነንትስ ኦፍ ፖፑሌሽን ቼንጅ ወይም ደግሞ ዳይናሚክስ ኦፍ ፖፑሌሽን ቼንጅ በመባል ይታወቃሉ። በሌላም ደግሞ ዲተርሚናንትስ ኦፍ ፖፑሌሽን ቼንጅ በመባል ይጠራሉ። ሶ እነኚህ ስሪ ኢሴንሻል ፕሮሰስ ኦር ዳይናሚክስ ኦፍ ፖፑሌሽን ቼንጅ የሚባሉት የመጀመሪያው ፈርቲሊቲ ነው፣ ሁለተኛው ሞርታሊቲ ነው፣ ሶስተኛው ማይግሬሽን ነው። የሶስቱ ልዩነት ፈርቲሊቲ ማለት ዘ ኦከረንስ ኦፍ በርዝ ማለት ነው፣ ወይንም ደግሞ ፈርቲሊቲ ማለት ዘ ቢጊኒንግ ኦፍ ላይፍ በመባል ይታወቃል። ኦር ዘ ኦከረንስ ኦፍ በርዝ ፈርቲሊቲ በመባል ይታወቃል። ሁለተኛው ሞርታሊቲ ነው። ሞርታሊቲ ማለት ዘ ኦከረንስ ኦፍ ዴዝ ነው፣ ወይም የፈርቲሊቲ ኦፖዚት ነው። ፈርቲሊቲ ቢጊኒንግ ኦፍ ላይፍ ሲሆን ሞርታሊቲ ደግሞ ዘ ኢንድ ኦፍ ላይፍ በመባል ይታወቃል። ሶስተኛው ማይግሬሽን ነው። ማይግሬሽን ማለት ሙቭሜንት ነው። ዘ ሙቭሜንት ኦፍ ፖፑሌሽን
from their origin to destination we call it migration. so እነኚህ ሶስት ዲተርሚናንትስ እንዴት ነው ፖፑሌሽን ቼንጅ ዲተርማይን የሚያደርጉት? ለምሳሌ ፈርቲሊቲን ስንወስድ the occurrence of birth ነው። so population numberውን increase ነው የሚያደርገው። ሞርታሊቲ ደግሞ the occurrence of death ስለሆነ ፖፑሌሽን ነምበሩ ዲክሪዝ እንዲሆን ነው የሚያደርገው። ማይግሬሽንን ስናይ ግን ሁለት ዌይ ኦፍ ማይግሬሽን አሉ። የመጀመሪያው አይኤም ኢሚግሬሽን ነው። ሁለተኛው ደግሞ ኢኤም ነው። አይኤም ማለት ኢንካሚንግ ነው። ኢንካሚንግ ማለት ወደ ኦሪጂኑ ወይም ለምሳሌ ከሱዳን ወደ ኢትዮጵያ የመጣ ሰው ካለ ኢትዮጵያ ላይ ምንድነው? ኢንካሚንግ ነው። ሱዳን ላይ ምንድነው? አውትጎይንግ ነው። ሶ ኢኤም ማለት አውትጎይንግ ማለት ነው፣ ለቆ የሄደ ማለት ነው። ለምሳሌ አንድ ኢትዮጵያዊ ከኢትዮጵያ ወደ ዩናይትድ ስቴትስ ኦፍ አሜሪካ ማይግሬት ካደረገ ለኢትዮጵያ ኢኤም ነው፣ አውትጎይንግ ነው። ለዩኤስኤ ደግሞ አይኤም ነው፣ ኢንካሚንግ ነው። ስለዚህ አሁን የትኛው ነው ኢንክሪዝ የሚያደርገው የትኛው ነው ዲክሪዝ የሚያደርገው ነው? ለምሳሌ ከኢትዮጵያ ወደ ዩኤስኤ ለቆ ሲሄድ ኢትዮጵያ ላይ ኢኤም ስለሆነ ፖፑሌሽን ነምበሩን ለኢትዮጵያ ምንድነው የሚያደርገው? ዲክሪዝ ነው የሚያደርገው። ለዩኤስኤ ግን ሌላ ሰው እየተጨመረ ስለሆነ ኢንክሪዝ ነው የሚያደርገው። ሶ አይኤም ከሆነ ፖፑሌሽን ነምበር ኢንክሪዝ ያደርጋል። ኢኤም ከሆነ ግን ፖፑሌሽን ነምበሩ ዲክሪዝ እንዲሆን ያደርጋል ማለት ነው። እንደ አጠቃላይ ግን ተማሪዎች ፈርቲሊቲ እና አይኤም ፖፑሌሽን ነምበር ኢንክሪዝ ነው የሚያደርጉት፣ ፖፑሌሽን ነምበር እንዲጨምር ነው የሚያደርጉት። ለነገር ግን ሞርታሊቲ እና ኢኤም አውትጎይንግ ከሆነ ግን ፖፑሌሽን ነምበር እንዲቀንስ ነው የሚያደርጉት። they leads to decreasing of population number. so fertility እና IM positive gain ነው የሚባሉት። ሞርታሊቲ እና EM ግን negative gain ነው የሚባሉት or lose ማለት ነው። ይህን ካልን the rapid increase in population has significant strain on worldwide ecosystem. ይሄ ፈጣን የሆነ የህዝብ ቁጥር ማደግ ዓለም ላይ ካለው ኢኮሲስተም ላይ የራሱ የሆነ ተጽዕኖ አለው። ሶ ይህን ለማየት መጀመሪያ ማየት ያለብን ኤክስፖኔንሻል ፖፑሌሽን ኤክስፓንሽን አለ። ለምን ይሄ ኤክስፖኔንሻል ፖፑሌሽን ኤክስፓንሽን ነው ኢኮሲስተም ላይ ኔጋቲቭ ኢምፓክት የሚያመጣው? ኤክስፖኔንሻል ፖፑሌሽን ኤክስፓንሽን ማለት ፈጣን የሆነ የህዝብ ቁጥር እድገት ማለት ነው። we call it population explosion ልንለው እንችላለን። ሶ exponential population expansion is also known as population grows in a high rate ማለት ነው። የህዝብ ቁጥር በሃይ ሬት እያደገ ሲሄድ exponential population expansion በመባል ይታወቃል። ይሄ exponential population expansion የሚመጣው ብዙ ጊዜ it occurs when birth rate exceed death rate consistently ነው። ይህ ማለት ነው birth rate greater than death rate ከሆነ exponential population expansion ያመጣል። so it leading to high rate of natural increase ነው። high rate of natural increase ያመጣል። this exponential population expansion is rapid increase in the size of population at an accelerating rate ማለት ነው። ይሄ ምን በመባል ይታወቃል? population explosion በመባል ይታወቃል ተማሪዎች። ሌላ የምናየው ከዚህ በመቀጠል የምናየው ምንድነው? exponential population expansion እንዴት ነው የሚከሰተው? what are the causes for exponential population function? የመጀመሪያው ኮዝ ወይም ምክንያት ምንድነው? high birth rate ነው። የወልደት መጠኑ በጣም ሃይ ከፍተኛ ከሆነ exponential population function ይከሰታል። ሌላው declining of mortality ነው። የሞት መጠን ከቀነሰ due to the improvement of medical service and other የሞት መጠን ከቀነሰም exponential population expansion ይከሰታል። ሶስተኛው improving living condition ነው። አሁንም የኑሮ ሁኔታ ከተሻሻለ amount of days ስለሚቀንስ የህዝብ ቁጥር እንዲያድግ ያደርጋል። የመጨረሻው lack of family planning ነው። የቤተሰብ ምጣኔ እውቀት ከሌለ ሰዎች family planning ካልተጠቀሙ የህዝብ ቁጥር እንዲጨምር ያደርጋል ወይም exponential population expansion ይከሰታል ማለት ነው። ይሄ exponential population expansion ምን ኢምፓክት አለው? ኮንሲኩዌንሶችን ነው እዚህ ጋር የምናየው። ኤክስፖኔንሻል ፖፑሌሽን ኤክስፓንሽን ኮዝ ኦር ሪዛልትስ የሚያመጣው ነገር ለምሳሌ ብዙ ጊዜ ኔጋቲቭ ከፖዚቲቭ ሊበልጥ ይችላል። ለምሳሌ inadequate food supply or shortage of food supply ሊከሰት ይችላል። insufficient supply of non-renewable resource እነኚህ የማይታደሱ ሪሶርሶች ለሁሉም ተደራሽ ላይሆኑ ይችላሉ። over exploitation of renewable resource እነኚህ የሚታደሱ ሪሶርስ ለምሳሌ እንደ plant or forest
አኒማል፣ ሶይል፣ ዎተር፣ ኤር የመሳሰሉት ኦቨር ኤክስፕሎይት ሊደረጉ ይችላሉ። ሌላው ኢምፓክቱ የኤክስፖኔንሻል ፖፑሌሽን ኤክስፓንሽን ኢንቫይሮንመንታል ዲግራዴሽን ነው። ኢንቫይሮንመንታል ዲግራዴሽን የተፈጥሮ ሀብት ዲግሬድ እንዲሆን ያደርጋል።